ወይ ሙሉን ነገር ትችላለች ብዬ በደንብ አፌን ሞልቼ የምናገርበት ምክንያት ምን እስቲ ምን ናቸው? ምን እንኳን እንደለበሱ ማያውቁ እኮ ናቸው። ምን እንደሚጠቅማቸው ምን እንደሚጎዳቸው እኮ ማያውቁ እኮ ናቸው። ስለዚህ ለምን አሁን ምኑን አውቀው አሁን ልትወስጃታቸው? እኔ አሁን ሄዳለሁ። እግዚአብሔርን ፊት ለፊት እኔ ናት እኮ ሳይቱን ትንገረኝ ብሎ ግን አሁን ሄዳለሁ። አሁን ላይቭ ላይ እያለን እኛ አሁን ላይቭ ላይ እያለን ላይቭን ሳትዘጋው ሂጂ ተረከቢያት። በደንብ እንሄዳለሁኝ። ፈቃደኛ ትሆን እሷ። ከዛ በኋላ ነው ከልጄ ጋር አስገባለሁኝ። አስገቧት። የታለች? ኔትወርኳ እኮ ነው ያስቸገራት። አስገቧት። ሂጂ አሁን ስንጫት። ያንቺን ቁጥር ላኪልኝ መጀመሪያ፣ ስልክ ቁጥርሽን በቀጮ ከስርሽ ባለችው። እሺ ልኬላታለሁኝ በእንትን በቲክቶክ ቃጮ ኢንቦክስሽን ቼክ አድርጊና ዋትሳፕ ላይ ላኪልኝ የሷን ቁጥር። እሺ እናትዬ ቤት አለች። ቴሌግራም እና አንድሮይድ ነው። አቡዬ አንድ ነገር ተናግሬ ልውጣ። እሺ ትንሽ እኔ ደግሞ ቤቲ በምትረጃት ነገር በሚያስፈልግሽ ነገር ልረዳሽ ቃል እገባለሁ። ሌላ ነገር ማለት አልፈልግም። ብዙ ማለት እችላለሁ፣ ግን ለእናቷም ለልጅቷም አይጠቅምም። ልጅቷ በጣም መታገዝ አለባት። ግን ቤቲ ልጅቷን መርዳት የምትችይ ከሆነ እስከምትችይበት ጊዜ ድረስ ላግዝሽ ፈቃደኛ ነኝ። ፎሎ አድርገኝ እመልሳለሁ። ቁጥሯን እልክልካለሁ በውስጥ። አሁን ሌላ ሰው እሷ ነኝ ብሎ ቁጥር እንዳይልክብህ እኔ በዋትሳፕ ልክልሃለሁ ቁጥሯን አሁን ስለሚደርሰኝ። እሺ አመሰግናለሁ። እሺ ትንሽ በጣም እናመሰግናለን። እኔ መልካም ወንድም ፈጣሪ እድሜና ጤና ይስጥህ። ቃጮ ቁጥሩ ላክሽ ቤቴ። ዋትሳፕ አለሽ ቤቴ? አዎ አለኝ አብዬ። አሁን ዋትሳፕ ላይ ኮንታክት። እሺ እናትዬው የት አለች? ትግባ። በምን እናገኛት? ቀጥታ መደወል ነው። ተስፈሽ ቁጥሯን ልላክልህ፣ ቀጥታ ትደውልላታለህ። ለምሳሌ ዋትሳፕ የላትም። ቴሌግራም ወደ ቦላሲን ሎንግ ታይም ያገው ነው የሚለው እና ልላክልህ። ተስፍዬ አግኝቻት ጎትቻታለሁ። ኦኬ ስባት አለች ነው ትበቅ። ቤቲ እንዴት ነሽ? አዲስዬ እንዴት ነሽ? ሰላም ነው አለሁልሽ። እንትን ሰፈራችን አንድ ነው። ሳይት 5 ነሽ? ሳይት 6 ከትምህርት ቤቱ ፊት ለፊት ነኝ። እኔ ያለሁበት ሰፈር ደግሞ ሳይት 5 ነው ማለት ነው። በዛ ታውቂዋለሽ? ብሎኩን ንገሪ። ብሎኩን ላኪልኝና በውስጥ ሰው ላይ ብሎኩን አትናገሪ። በውስጥ ነው ብሎኩ የምትነግርሽ። ብሎኩን እንደ ልቡ አይናገርም። የሆነ ነገር ቢጠፋ አጥፍታል ከተባለ አዎ አጥፍቻለሁ ነው የሚለው። ያላጠፋውን ጥፋት ሁሉ እያመነ ነው ጥገኛ የሚኖረው። ኮንዶሚኒየም ላይ እንኳን ጥገኛ ሆነሽ ቤት ኪራይ እየከፈልሽ እንኳን ያለውን ነገር እኔ ላንቺ አልነግርሽም። በተለይ ደግሞ እዛ ሰፈር አዲስ ሰፈር ስለሆነ ማለት ነው። እና እኔ ሌላው ልክ ነሽ፣ ትክክል ነሽ። ግን ሁሉም ሰው በራሱ ጫማን እኔ ምናልባት ሙሉን ሰምተሽ ሊሆን ይችላል። እኔ በቃ መውለዴ ትክክል አልነበረም፣ በቃ ተፈጠረ። እሺ ሰው እንደዛ ነው የሚያስበው። አላውቅም ወይ እስካሁን መኖሬ ወይ ትክክል አይደለም ማለት ነው። በቃ ያኔ ከመውለዴ በፊት ወይኔ ራሴን ማጥፋት ነበረብኝ ማለት ነው። እኔ ሰው እንዴት እንደተረዳኝ እኔ አላውቅም። እኔ ሰውን በምን ልክ እኔ የኔ ህመም እንዴት እንደገባችሁ እኔ አላውቅም። እኔ ለልጄ የከፈልኩት እያንዳንዷ ነገር አልገባችሁም። እኔ ልጄ ለማሳደግ ያላደረኩት ነገር ቢኖር ለገንዘብ ብሎ ወንድ ጋር መተኛትና ሌብነት ብቻ
ነው። ሽሮ እንኳን የሚቆነጥርላት፣ በርበሬ የሚቆነጥርላት፣ ጨው ቢቸግራት ጨው ማትጠይቅ እናት ነኝ እኔ። የሌላት ማለት ነው፣ የምትጠይቀው ሰው የሌላት እናት እድሜን የኖርኩት። ግን ሁሌም ልጅን ከማንም በላይ ነው ያሳደግኩት። ዛሬ ላይ ከትላንት ወዲያ ዕለት በዛ ልክ ተማድሬ ይሆናል። ግን ልጄን እንዴት እንዳሳደግኩ ሰው አያውቅም፣ መድኃኔዓለም ግን ያውቃል። እኔ ለልጄ ምን እንደሆንኩኝ መድኃኔዓለም ያውቃል። እኔ ስለሆንኩት ነገር እንኳን በፍጹም ፈጣሪ ለምን ብዬ አላውቅም። ግን እኔ በልጄ እንዲክሰኝ ፈልጌያለሁ። አዎ በቃ በልጄ መካስ ፈልጌያለሁ። ልጄ ጥሩ ገዴ እንድትሆን ፈልጌያለሁ። ልጄ እድሌ እንድትሆን ፈልጌያለሁ። እናም ለዛም ነው መካሪ ሳይኖረኝ ምንም ሳይኖረኝ በ19 ዓመቴ ወልጄ አራስነት ሳላቅ ልጅ ገላ ሲታጠብ ውሃው ምን ያህል መሞቅ እንዳለበት ሳላቅ እኔም ከብዙ ሞት ድኛለሁ። ልጅም ደግሞ እግዚአብሔር ጠብቋት በደህንነቷ እሱ እያገዘኝ፣ እኔ ደግሞ በጉልበቴ ገንዘብ ለማምጣት ብዙ ነገር እየለፈው እዚህ ደርሻለሁ። እና ቤትዬ እኔ አንቺን ለማለት የፈለግኩት እንግዲህ አንቺ ከገባሽ ወይ አመትሽ ነው ወይ አመት አልሆነሽ። የትኛው ብሎክ ስር ነው አሁን ቡና ሰርቶ መኖር የሚቻለው? ሁሉም እኮ ልማት ተነሺ ተሰጥቷል እንዳለ ሰፈሩ እንዳለ። ከዛ የዛ ሰፈር እንዳለ ኮንቲነር ተሰርቶ አንዴ ሄዳ ልጅሽን ታምጣት እሷ ጋር። እሺ ታምጣት፣ ችግር የለውም። እሺ ታምጣት ብላለች። ሂጂ አምጫት ማለት እሷ ጋር የት ነው የምታመጣ? እዛው ሆና ታናግራት። እዛው ሆና የት ነው ምንም ልታመጣ ሆና ታናግራት። ጀስት ከብቻዋን ካለች በቤት እሷ አይደለችም። ነው ብቻዋን አይደለችም። ነው እንደዛማ አይደለም። ብቻዋን እኮ አይደለችም። ሰው አለ ቤት። ብቻዋን እኮ አይደለችም። እንዴት ነው የተረዳችሁኝ? ሰው አለ ቤት። ጓደኛዬ ያለች እኮ እናት ዘመድ አለ። ከኩያዋ ጋር እንድትጫወት ከቤት አልፈልግም። አይ እኔ ከቤቷ የትም እንድትሄድ አልፈልግም በፍጹም። እንደዛ አይደለም። ልጄ ከኩዮቿ ቀን ትምህርት ቤት ስትጫወት ውላለች። ልጄ ከኩዮቿ ጋር ከጓደኞቿ ጋር ትምህርት ቤት ውላለች። ከቤቷ እንድትወጣ አልፈልግም። በቃ አልፈልግም። መለስና እኔ የትኛው ስር ቡና መስራት የትኛው ፎቅ ስር ነፃ እንደሆነ ትንገረኝ። አንቺ ማድረግ የፈለግሽው እሷን መርዳት ነው። ግን እሷ ደጋግማ ቢዝነስ ሰርታ ፌል አድርጋለች። አሁንም ቢዝነሱ ቢከፈት ፌል እንደማያደርግ በምን እርግጠኛ ነን? አንደኛ። ስለዚህ ፎከሱ ልጇ ላይ ቢሆንና በእኔ በኩል ወይ አዳሪ ትምህርት ቤት ምናምን ካለ ልጇን እንደዛ ማስገባት ከምትችልና ራሷን ማረጋጋት ከቻለች በዚህ በኩል እኔ ተሳታፊ መሆን እችላለሁ። ግን አሁንም የፈለገችውን ጥያቄ ጠይቃ ሚሊዮን አፍስሰን ቢዝነስ ብንከፍት እሷ ቢዝነስ የመስራት አቅም እንደሌላት ነው እኔ የማየው። ደጋግማ ያ ቢዝነስ አልሰራላትም። ስለዚህ አሁን ፎከሱ እሷ ላይ ከማድረግ ልጅቷን እንዴት አድርገን እናውጣት። ከዚህ ደጋግማ ጥላት ሄዳለች። ይሄ ደግሞ ሪፒቴሽን ነው። ስለዚህ ለልጄ የሚለው እንትን ፌል አድርጓል ማለት ነው። ወደ የምትሄድበት ቦታ ይቅርታ አቡ እኔ አሁን እዚህ ጋር የገባሁት ሚስ በቃች ቆሎ የምትበለው ይቅርታ ነጽዬ ነች። ነጽዬ እግዚአብሔር ይስጥሽ ተባረኪ። ተሰምቷት ነው። እኔ እዚህ ጋር እኔ የማንም የእኔ ያሳለፍኩትን ህይወት ከፍ ዝቅ እንዲያደርግብኝ አልፈልግም። እኔ የከፈልኩትን ገብቶሻል? ይኸውልሽ አቡ እኔ ማንም ሰው አይረዳኝ አልፈልግም። በቃ እኔ መረዳት አልፈልግም። ምንም የሚያናድ ነገር የለም። ያልነው ለልጅሽ እርዳታ አድርገን ጥሩ ትምህርት እንድትማር አዳሪ ትምህርት ቤት እንድትገባ እሷ ልጅሽ ከተደገፈች ጥሩ ትምህርት ከተማረች ጥሩ ምግብ ከበላች ጥሩ ህይወት ካላት አንቺ ጋር እንድ ነፍስሽ አያቅትሽም፣ ተቀጥረሽም ትሰሪያለሽ አይደል? ይህንን ነው እኮ እሷ እያለን ያለ ነው። ገባሻ? ለልጅሽ አይደል የሁሉ የምትንከራተችው?
ስራ ይኸውልሽ ሰሚኝ አቡ ይኸውልሽ ሰሚኝና ማለት ነው ቪዲዮ ውስጥ እኔ ከይቅርታ ጋር ቪዲዮ ውስጥ ግቢና እኔ ይኸውልሽ ያንን ምግብ ቤት 300 ምናምን ሺህ ብር አጠራቅሜ ያንን ምግብ ቤት የከፈትኩት በ1,000 ብር ጀምሬ ነው። በ1,000 ብር ሸራ ወጥሬ ሸራ ሰርቼ ነው። አንድ 300 ሺህ ልጅ ይዘሽ ቀልድ ነው እንዴ? ቤቱን ይው በምን ከሰርኩ ይመሰልሽ? ህጋዊ እንዳሉ መታወቂያ የለኝም። በምንም አይነት መንገድ መታወቂያ ማግኘት አልቻልኩም። ደህና ቦታ መርጬ መከራየት አልችልም። ለምን? ንግድ ፍቃድ ማውጣት አለብኝ። እኔ በሰዓቱ ያለንበት ሰፈሩ አዲስ ሰፈር ነው እና ልክ የዛሬ ዓመት ላይ መንግስት ሁላችሁም አዲሳችሁ ምናምን ግቡ የሚለውን ነገር ሰምቼ ልክ ምንድን ነው የሚቀጥለው ወር አሁን ጥቅምት ህዳር ላይ ስጀምር በቃ ይቀጥላል ብዬ ነው ስራው እንዲሁ እንደተንቀሳቀሰ ይቀጥላል። ቤት ችግር የለውም ጥሩ ነገር እስከሰራሽ ድረስ ቤት ምኑን ውስጥ ቢሆን ችግር የለውም ብዬ ይቀጥላል ብዬ ነው። ግን ልክ 3ኛ ወሩ ሲያልቅ ቆመ። በቃ አዲሱ ምኑም ያ ወሬው በወሬ ቀረ። የገባም ገባ፣ ስራው ቀጥ አለ። ሰፈሩ ላይ ስራው ቀጥ ሲል የኔ ችግር ነው አንደኛ እሱም ቤት። አሁንስ ሁለተኛው ምንድን ነው? ከዛ አነስ ያለ ኪራይ ነው ቤቱ። ዞር ያለች ነች፣ ቀጭን መንገድ ነው። ስቶር ልክ በእኔ ፊት ለፊት ስቶሮች አሉና ልክ እኔ በር ላይ ቆሞ ጅብሰም ሲወርድ ምናምን እንዳለ ርጋፊው ይገባበታል፣ እንዳለ ርጋፊው ይገባል። ግን በቃ ቢያንስ ሳየው ምንም አይሆንም። ሰው እንዴት ነው ጅብሰም እየወረደ? መጀመሪያ ያንን አላሰብኩም። ያ ስቶር ከጀርባዬ ስቶር ምናምን የእኔ ድክመት የትኛው ነው? እኔ እኮ በ1,000 ብር ጀምሬ ቤቴ ልክ እንደ ባለ ትዳር ሶፋ ገዝቼ ፍሪጅ ገዝቼ ምጣድ፣ የእንጀራ ምጣድ፣ የዳቦ ምጣድ፣ አልጋ፣ ቁም ሳጥን ምናምን የገዛው ምንም መፍጫ ምንም እቃ የነበረኝ ሰው ነኝ። ይሄን ሁሉ እኮ እያደረኩት በ1,000 ብር ጀምሬ ነው። በ1,000 ብር ስራ ነው እና እንዴት ነው እኔ እግዚአብሔርን ነው መድኃኒዓለምን ማንም ሰው አይርዳኝ። ማንም ማለት ነው ነገ እኔ እንዳያርግ ምናምን እንዲለኝ አልፈልግም። የኔ ህመም የገባው ይገባዋል። ምንም እኔ ለማገዝ ምንም መስፈርት አያወጣም። የኔ ህመም የገባው ሰው ማለት ነው። በዚህ ልክ ለፍቼ እዚህ የደረስኩ ልጅ አጣጣላ ተገቢ አለ። እሺ አንቺ የምትፈልጊው ቅድም እንዳልሽው ምግብ ቤትሽን መልሰሽ መክፈት ነው አይደል? እና መታወቂያ ማግኘት በዚሁ አጋጣሚ ተሰሚነት አለሽ። ተሰሚነት ያላችሁ ሰዎች እዚህ ቦታ ላይ እኔ አዲስ አበባ የተወለድኩ ልጅ ነኝ። ኮተቤ አንቁርጫ ገበሬ ማህበር የተወለድኩ ልጅ ነኝ። እንዴትም ብላችሁ እኔ ብር አትስጡኝ። በቃ መታወቂያን እንደ ዜግነቴ መታወቂያን የማገኝበት ነገር ድምፅ ሁኑኝ። በቃ ሌላ ምንም ጌታ ምስክሬ ምንም ይቀብኝ አንድ ጊዜ ቆይ ልናገር። እኔም የኮተቤ ልጅ ነኝ። ባይዘወይ በሚገርም ሁኔታ ኮተቤ መሲ ባለችው ሀሳብ ላይ በጣም እስማማለሁኝ። እና አሁን ምንድን ነው ልጇን የመሲ ሀሳብ በጣም ምልሽ ይሄ ፕሮግራም እስከተጀመረ ድረስ ሀሳቤ ውስጥ የወጣ ከዚህ በፊት እንደ አድርጌው ያልተሳካ ነው። አንድ ቤተሰብ ረድቼ ለልጆቻቸው 3 ዓመት የአዳሪ ትምህርት ቤት ከፍዬ አባታቸው ግን ገንዘባቸውን ስለፈለገ 1 ዓመት ከተማሩ በኋላ ወጣቸው እና በጣም ዲስአፖይንትድ የሆንኩበት ነገር ነው። በጣም የተናደድኩበት ነገር ነው። ግን አሁን እናትየዋ ምርኩዜ እንግዲህ ስምሽን በትክክል አልሰማሁኝም። አንቺ ራስሽን ሮጠሽ ማስተዳደር የምትችይ አዳልት ያደግሽ ሰው ነሽ። አሁን እኛ ምን እናደርግ መሰለሽ? ልጅሽን አዳሪ ትምህርት ቤት እናስገባለሽ ተባብረን መሲ ብላለች። ሌሎችም የሚካፈሉ ሰዎች አሉ። ልጅሽን በየሳምንቱም በየ2 ሳምንቱም እየሄድሽ መጠየቅ ትችያለሽ። ብዙ አዳሪ ትምህርት ቤቶች አሉ። ኩየራ፣ በጣም ብዙ የተለያዩ ትምህርት ቤቶች አሉ። እንግዲህ ውጭ ያለን ሰዎች ያው ያለን ገንዘብ ትንሽ የተሻለ ስለሚሆን የምንልከው ገንዘብ ትምህርት ቤቱ ሊከፍል 10 ሰው ቢካፈል የ1 ዓመቱ መክፈል ይችላል እያለን መቀጠል እንችላለን። እኔ በዚህ ላይ መሳተፍ እፈልጋለሁ። ምርኩዜ ደግሞ አንቺ ራስሽን እንግዲህ ዝቅ ብዬ መስራት ሰው እንዲታዘዘኝ ማለት ልክ አይደለም። ማለት መታዘዝ አለብሽ፣ መስራት አለብሽ። በዛ ውስጥ ራስሽን ማውጣት አለብሽ። አንቺ ብትፈልጊውን ሳይሆን አንዳንድ ጊዜ ዝቅ ብሎ መስራት መታዘዝ ምንም አይደለም። እኛም እናደርገዋለን። ውጭ ሀገርም ስንኖር የፈለግነውን ስራ ሰርተን አይደለም የምንኖረው። አንዳንድ ጊዜ ዝቅ ማለት
ያስፈልጋል። አንዳንድ ጊዜ ማትፈልጊውንም ስራ መስራት። ኢትዮጵያውያኖች ለምሳሌ አሜሪካ ውስጥ፣ ዩሮፕ ውስጥ ታክሲ ነድተው ይኖራሉ። ታክሲ ነድቶ መኖር ማለት ወይም ኡበር ነድቶ ማለት ትልቅ ስራ አይደለም፣ በጣም የመጨረሻው ስራ ነው። ግን መኖር ስላለባቸው ያንን ሰርተው ይኖራሉ። ስለዚህ አንቺም አትሊስት ልጅሽን እናሳድግልሽ፣ አንቺ ደግሞ ራስሽን እርጂ፣ ስራ እንፈልግልሽ ብላሻለች ሀቢባ። ያንን እናደርግና እስቲ እንዳልጫነሽ እንዳልጎዳሽ በጣም ጠነቀቃለሁ። ግን አንዳንድ ጊዜ ምንድን ነው አንድ ነገር ከይቅርታ ጋር ይጨርስ፣ እድሉን ስጪው። አዲስዬ ሲጨርስ አንቺ ትቀጥያለሽ ማሬ። በነገሩ ጨርሻለሁ። ምን ላላት ነው የፈለግኩት፣ የልጅሽን ጫና እኛን እንወሰድልሽ፣ አንቺ ደግሞ ራስሽን እናግዝሽ። ከበደኝ ያልሻትን ልጅሽን እኛ እናግዝሽ እና አንቺ ቢያንስ ስራ ፈልገንልሽ ነው እያለ ያለው። ቢያንስ የራስሽ ብቻ ሲሆን ይቀልሻል። ሸክምሽን እናግዝሽ እናቅልልሽ ነው የወንድማችን ትንሽ ጥያቄ። ያ ነው። ክርክር አናርገውና ጉዳዩን ቀጥታ ወደ መፍትሄው ስንሄድ በመታወቂያው ልቦች አስተያየት ይስጥ። አንዴ እሱ ላይ ሀሳብ ልስጠው። አንዴ እዚሁ እንትን በጣም ነው የማመሰግነው። ግን በቻላችሁት መጠን ያሳለፍኩት ነገር ይገባችኋል። እኔ ልጄን እንዲህ ማለት በቃ አሁን እኮ ተረጋግቻ አሁን በዚህ ሰዓት ብርር ብዬ ቤት ደስ ይለኛል። እኔ ልጄም ከቤቷ ላጣት አልፈልግም። ገብቷችኋል? እኔ እግዚአብሔር ምስክሬ ነው። አቡ ምንም 70 ሳንቲም እንዳትጠይቂ፣ 70 ሳንቲም እንዳሰበስ እንዳላችሁት ለልጄ በወር አንድ ሰው እሱም አንድ ሰው አቅም ያለው ሰው ለልጄ አስቤዛ ያድርግ፣ ጫማ ሲያስፈልጋት ጫማ ይግዛ። በነበረበት ነው ህይወቷ እንዲቀጥል የምፈልገው። በነበረችበት አዳሪ ትምህርት ቤት ከገባች አዲስዬ፣ እሷ አዳሪ ትምህርት ቤት ከገባች አንቺ ዱባይ መተሽ መስራት ትችያለሽ። እሷ አዳሪ ትምህርት ቤት ከገባች አንቺ ዱባይ መተሽ መስራት ትችያለሽ። ደስ ይለኝ፣ እንደዛ ደስ ይለኛል። እንደዛው እሰራለሁ። ለተሻለ ነገር ከሆነ ማለት ነው። አባባል የተረተሽ የምንለያየው ለተሻለ ስልሽ አሁንም እኮ ግን እኔ እንደዛም ብዬ ቢሆን እመለሳለሁ። ለቀንም ሳምንትም ብቆይ ግን ቤቷን ያለችው እሷ ግን ለተሻለ ግን እኔ አንድ ሀገር ውስጥ እየኖርን እንዴት ነው እኔ እዛው አዲስ አበባ ኖሬ እሷ ሌላ ቦታ እኔ ሌላ ቦታ እንዴት ነው? 12 ዓመት እኮ ተለያይተን አናውቅም። አሁን ጥለሽ ባለፈው የነገርኳት ያንን ታሪክ እኮ አለማውራት እኮ እችላለሁ። ይኸውልሽ አቡ እኔ ያሳለፍኩትን ነገር ነው እንጂ እኮ እኔ መርጬ ማውራት እኮ እችላለሁ። ለእናንተ የሚስማማውን መርጬ ማውራት የሚያቅተኝ ሰው አይደለም። የክርክር አናድርገው፣ ወደ መፍትሄው እንሂድ። ቆይ አንዴ ስለ መታወቂያሽ እናውራ። በመጀመሪያ ደረጃ ዋትሳፕ ከፍቼ ይፈልጋለሁ። ቴሌግራምሽ ላስቲን ሎንግ ታይም አጎ ይላል። ዋትሳፕ ዳውንሎድ አድርገሽ ዋትሳፕ ክሬት አድርጊ። እኔን ማግኘት የምችይው ዋትሳፕ ላይ ነው። ቅልቦች ደግሞ በመታወቂያ ጉዳይ ምን ማድረግ እንዳለብን ይነግረናል። አንቺ ኢትዮጵያዊ ሆነሽ ተወልደሽ ባደግሽበት ሀገርሽ ላይ ለምን መታወቂያ አልተሰጠሽም? ይህንን ደግሞ እናጣራለን፣ እንጠይቃለን። እንደ ማንኛውም ኢትዮጵያዊ የቀበሌ መታወቂያ የማግኘት ሙሉ መብት አለሽ። ለምንድን ነው የተከለከልሽው መታወቂያ? ያው ቤተሰቦች ምንም ፋይል የላቸውም። እሱማ ምንም ፋይል የላቸውም። ፋይል ያለው ቤተሰብ በፊት በማውቀው አንድ ሰው አንድ ሰፈር ላይ 6 ወር ከኖረ መታወቂያ የመጠየቅ መብት አለው አለ። በፊት በማውቀው ስለአሁኑ አላውቅም። እኔ አሁን ቦሌ ወረዳ 10 ነው ረጅም ዓመት የኖርኩት። እንግዲህ ወደ 10 ምናምን ዓመት ቦሌ ወረዳ 10 ማንም ያውቀዋል። እዛ ነው የኖርኩት እና ቀበሌ ለምሳሌ አሁን ቀበሌ ላይ ይሄ ተሳትፎ ምናምን ለምሳሌ 00 መታወቂያ ነበረኝ። 00 መታወቂያ አሁን የፋይዳውን መታወቂያ የሚያወጣውት በዛ በ00 ነው። ከዛ ግን ለፓስፖርት ምን ያስፈልጋል? የልደት ካርድ እና የቀበሌ መታወቂያ ያስፈልጋል። ፋይዳ አለሽ? ከዛ ፋይዳው አለኝ። ፋይዳ እኮ ነው ዋናው መታወቂያ ማሪ። አይ የቀበሌውና የልደት ካርድ ግድ ነው። የቀበሌው ግድ ነው በቃ ቆይ እኔ ፋይዳ አሁን የሄድኩ ጊዜ ፋይዳ ሳወጣ ቆይ ሀቢባ እኔ የኮተቤ ልጅ ነኝ። እሷ የኮተቤ አንቆርጫ ልጅ ላለ አይደለች? እኔ ጓደኛዬን ልክልሽና ይህን የተቸገርሽበትን ነገር እንዲረዳሽ አደርጋለሁ። ምንም ችግር የለውም። ይሄንን አንቺ የምታወሪው የተቸገርሽበት ይሄ ያልሽውን ነገር የሚረዳሽ እኔ የኮተቤ ልጅ ነኝ። ኮተቤ ልጅ ያደኩኝ ከዛ በኋላ ከእግር የወጣሁኝ ነኝ እና ኮተቤ ላይ ይሄ ችግር ከገጠመሽ እውነት እኔ እንግዲህ
ሌላ ነገር ከሌለ ምናምን ከሌለ የምትፈልጊውን ነገር እንዲያወጣልሽ እነግረዋለሁ። እንዲደውልልሽ ስልክሽን በውስጥ ላኪልኝ፣ ያደርግልሻል። እኔ ልክልሃለሁ አሁን። እሺ ልላክለት። ሌላ ሰው አንቺ ነኝ ብሎ እንዳይልክብኝ ያለ አጭበርባሪ ነው የሞላው እና አንቺ ነሽ የእሷ ነው ብሎ እንዳይልኩለት እኔ አሁን ልላክለት። ኮተቤ የትውልድ ቦታዬ ነው። ያው የትውልድ ቦታዬ ነው። እዛ መወለዴን ምስክር ነው ያለኝ ኮተቤ ላይ። እዛ ስለመወለዴ ምስክሮች አሉ እንጂ ረጅም ዓመት ግን የኖርኩት እዚህ ወረዳ 10 ነው። ቦሌ ወረዳ 10 ላይ ነው ረጅም ዓመት። አንዳንድ የ00 መታወቂያ የሚያገኘውት እዛ ነው። በቃ አንዳንድ ነገሮች እንትን ያለ የልጄም ካርድ የወጣው እዛ ነው። በትምህርት ቤት የልደት ካርዷ ምናምን የወጣው ቦሌ ወረዳ 10 ላይ ነው። ነገሮች የሚቀሉት ቢሆን ወረዳ 10 ላይ ነው። እዛ ምንም አይነት ነገር የለኝማ። በቃ ከመወለዴ ውጪ ወይ ስለመወለዴ ከምስክር ውጪ ምንም አይነት ማስረጃ የለኝም። የክርስትና የለኝም። የክትባት የሚባል 100,000 ብር ከፍላ ምንም የደረሰ ነገር የለም። ማሪ ሽሮ የለ፣ በርበሬ የለ፣ ምን የለ። 106,000 ብር አጠቃላይ የከፈልኳት። አሁን እኮ እንደዚህ የምታደርጉ ሰዎች ካላችሁ ኦንላይን ላይ ሰው እንዴት ቢዝነስ አምኖ ይገዛል?